ይህን ስራ መስራት ፈልጌ ነበረ። ስኪሉ የለኝም፣ መነሻ ገንዘብ የለኝም። አይ ክፍለ ሀገር ስለሆንኩ ነው። ቀጣይ አመት ጀምረዋለሁ። በዚህ አመት እረፍት ማግኘት አለብኝ። ያ በላይ ይሁን ብከስርስ? አይ ዲግሪ መማር አልፈልግም። የተማረ ሰው የተደረሰ። ስለዚህ የአንድ ወር የሁለት ወር ስልጠና ወስጄ በአቋራጩ ሀብታም መሆን ይችላል። ላይክ ዩቲዩበር በመሆን ቲክቶከር በመሆን። እስኪ ማለት አንዳንድ ጥያቄዎችን ልጠይቃችሁ፣ ምናልባት እኔ ተሳስቼ እናንተ ትክክል ከሆናችሁ። አንድ ሰው የሁለት ወር የሶስት ወር ትሬኒንግ ወስዶ ፓይሌት መሆን ይችላል? ጥያቄ ነው። አንድ ከአንገት በላይ ስፔሻሊስት ወይም ደግሞ የውስጥ ደዌ ምርመራ የሚያደርግ የተለያዩ ሕክምናዎችን የሚያደርግ ለምሳሌ አዋላጅ ነርስ ኢቨን ብትወስዱ በሁለት ወር በሶስት ወር ትሬኒንግ ነው ያንን ፕሮፌሽን ያንን ስኪል ማምጣት የቻለው። እስኪ መልሱልኝ ከገባችሁ። የሄልዝ ተቋሞች ሲቋቋሙ አይሚን የተለያዩ የግል ሄልዝ ሴንተሮች አሉ። እነዛን ሄልዝ ሴንተር ያቋቋማቸው ሰው 7ኛ ክፍል 8ኛ ክፍል ወይም ደግሞ 12ኛ ክፍል አቋርጦ ከዛ በኋላ የአንድ ወር የሁለት ወር ትሬኒንግ ወስዶ ነው። ከአንድ የግል ተቋም ላይ ነፍሰ ጡር ሆና ክትትል የምታደርግ እናት በተለይ የምትወልደው በሰርጀሪ ከሆነ በትንሹ ከ50 ሺህ ብር እስከ 80 ሺህ ብር ትከፍላለች በትንሹ። ኢንዘን በአንድ አመት ውስጥ ከዛ ሄልዝ ተቋም ስንት እናቶች ክትትል ያደርጋሉ? ያ ሄልዝ ተቋም ለእናቶች ክትትል ብቻ ነው የተቋቋመው አይደለም አይደል? ሲምፕል ኤግዛምፕል ነው። በጣም ብዙ ህክምናዎችን ያካሂዳሉ። ሶ ይህን ሄልዝ ተቋም ያቋቋመው ዶክተር ሚሊዮነር የመሆን ፕሮባቢሊቲ የለው? የገንዘብ ፍሪደም የለው? ጥያቄ ነው መልሱልኝ። ይሄ ዶክተር እኮ እንደኔና እንደናንተ እስከ 12ኛ ክፍል ተማረ፣ ወደ ዩኒቨርሲቲ ጆይን አደረጋ። በትንሹ ከ4 አመት እስከ 7 አመት ባለው አይዘር ሜዲሲን፣ አነስቴዥያ፣ ነርስ የመሳሰሉትን ዲፓርትመንቶች ካጠና በኋላ ወይ የመንግስት መስሪያ ቤት ላይ ሆኖ እየሰራ ነው ጎን ለጎን ይሄን የግል ጤና ሴንተር ከፍቶ እየሰራ ያለው በትርፍ ሰዓቱ፣ ወይ ደግሞ የተወሰነ ከሰራ በኋላ በቆጠባት ብርና ከቤተሰብም ከጓደኛም ጨምሮ ተበድሮ በከፈተው ነው ዛሬ ላይ እዚህ ደረጃ መድረስ የቻለው። ራሴን እንደ ሮል ሞዴል መወሰድ አለብኝ ብዬ ማስብበት ደረጃ ደርሻለሁ ብዬ አላስብም። ነገር ግን እኔም ከድሃ ቤተሰብ ነው የመጣሁት። በጣም ሪሞት የሚባል ኤሪያ ነው ተወልጄ ያደግኩት። ዩኒቨርሲቲ ገብቼ አንድ ሳይሆን 2 ዲግሪ ተምሬያለሁ። የመንግስት ሰራተኛም ነኝ አሁን ላይ። የግል ስራዬን ለመስራት ያገደኝ ነገር አለ። እውነት እናንተን ድሃ ያደረጋችሁና ወደኋላ ያስቀራችሁ 3 አመት 4 አመት በዛ 6 አመት የተማራችሁት ዲግሪ ነው። ከዛ በኋላ ምን እየሰራችሁ ነው? እኔ ስማር አብረውኝ የተማሩት ወደ 49 ተማሪዎች ናቸው። በአንድ ስትሪም ግራጁዌት ያደረግነው። እኔን አልፈውኝ ሄዱ በጣም ብዙ ሰዎች አሉ። በጣም ባለሀብት የሆኑ እኔ የደረስኩበት ደረጃ ያልደረሱ ደግሞ አሉ። ኢቨን ስራ የሌላቸው ኮምፒውተር ኢንጂነሪንግን ያህል ዲፓርትመንት አጥንተው ለዛም ባህር ዳር ዩኒቨርሲቲ በ3000 በ4000 በ5000 ብር ተቀጥረው እየሰሩ ያሉም አሉ። ወረዳ ላይ ክፍለ ሀገር ላይ። ምርጫው እኮ የእናንተ ነው። ዩኒቨርሲቲ ገብታችሁ የምትማሩት ዲግሪ አይደለም ድሃ የሚያደርጋችሁ። ወይ ደግሞ የሆነ ስራ ለመጀመር ገንዘብ ስላጣችሁ አይደለም መሆን የምትፈልጉትን እንዳትሆኑ ያገዳችሁ። በተደጋጋሚ ነግሬያችኋለሁ። መነሻ ገንዘብ አልነበረኝ። ከዛሬ 2 አመት 3 አመት በፊት ቪዲዮ ሪካርድ እያደረኩ ስለቅ የነበረው በቴክኖ ስልክ ነው። ስቲል እየሰራ ያለሁት በቴክኖ ስልክ ነው። በነገራችን ላይ ግን አንድ ሰው ይሄን መሆን አለብኝ ብሎ ከወሰነ እንዳይሆን ምንም የሚያግደው ነገር የለም። እኔ ጋር መጣችሁ ስለ ቤዚክ ኮምፒውተር ስኪል፣ ስለ አርቲፊሻል ኢንተለጀንስ፣ ስለ ቪዲዮ ኤዲቲንግ ስለተማራችሁ ውጤታማ ትሆናላችሁ ማለት አይደለም። ሌላ ቦታም በተመሳሳይ አንድ ሰው መለወጥ የሚችለው ራሱ መስራት ሲችል ብቻ፣ ከልቡ ማሰብ ሲችል ብቻ፣ ያለውን ሪሶርስ በአግባቡ መጠቀም ሲችል ብቻ። ሀብታም የሚኮነውና የገንዘብ ፍሪደም የሚገኘው እዚህ ሶሻል ሚዲያ ላይ ብቻ አይደለም። በነገራችን ላይ ሪሰንትሊ ያለውን ዳታ ባላቅም ኢትዮጵያ ውስጥ ከ120 በላይ ህዝብ ያላት ሀገር ነው እና እዚህ ሶሻል ሚዲያ ላይ በዩቲዩብ ሆነ በቲክቶክ ወይም ደግሞ በሌሎች የዲጂታል ፕላትፎርሞች ህይወታቸው የተቀየሩትን ብትቆጥሯቸው ከ2% አይበልጡም። ኢቨን 1 2 3 ብላችሁ መቁጠር ትችላላችሁ። እንደነገርኳችሁ ግን ኢትዮጵያ ውስጥ ከ120 ሚሊዮን በላይ ህዝብ አለ። ዲጂታል ማርኬቲንግ ላይ ስሩ፣ ዩቲዩብ ላይ ስሩ፣ ቲክቶክ ላይ ስሩ። አዎ ስሩ፣ ይጠቅማል። ፍላጎት ያላችሁ ኢንተረስቱ ያላችሁ፣ በተለይ ደግሞ ልክ እንደኔ መንግስት ሰራተኛ የሆናችሁ እና መነሻ ገንዘብ የሌላችሁ መስሪያ ቦታም የሌላችሁ ሰዎች የምትከራዩት ቤት የለም፣ የምትገዙት ጥሬ እቃ የለም። እዚህ ሶሻል ሚዲያ ላይ መጣችሁ ልክ እንደኔ ሀሳባችሁን እየሸጣችሁ እውቀታችሁን እያካፈላችሁ ህዝቡንም እየጠቀማችሁ እናንተም ተጠቃሚ መሆን ትችላላችሁ በዶላር እየተከፈላችሁ። ያ ምንም ጥያቄ የለው። ነገር ግን አሁንም ደግሜ የምነግራችሁ ነገር ምንድነው ሀብታም የሚኮነው ወይም ደግሞ የገንዘብ ፍሪደም የሚገኘው ቲክቶከር ወይም ዩቲዩበር በመሆን አይደለም። ቅድም ነግራችኋለሁ።
እነዛን የሄልዝ ተቋም የከፈተው ዶክተር እንደኔና እንደናንተ ዲግሪ ያለው ግን ተጨማሪ እስኪሉ ቢዝነስ ማን ነው ዩቲዩብ እና ቲክቶክ አይደለም የግሉን ሄልዝ ሴንተር እንዲያቋቁም የረዳው። ምናልባት እንደ ተጨማሪ ተቋሙን ፕሮሞት ለማድረግ ወይ ሰራተኞችን ቀጥሮ ወይም ደግሞ አሁንም እሱ ባለው ትርፍ ጊዜ ሶሻል ሚዲያ ሊጠቀም ይችላል። አንድ ቪዲዮ ያየው ነበረ ሰሞኑን ሀቢባ ቤት ተካሰው ገቡና ወንድየው ሲናገር ምን እንዳለ ታውቃላችሁ? ኢትዮጵያ ውስጥ እዚህ አዲስ አበባ ሆቴል አለኝ አለ እና ከ10 አመት በላይ እዚህ አዲስ አበባ ሆቴል ከፍቶ ሲሰራ ነበረ። አሁንም እየሰራ ነው ያለው። ኢንዘን በባለፈው አመት ደግሞ ዱባይ ብራንች ይከፍታል። ከዛ ብራንች ላይ በትንሹ 56 ሚሊዮን ብር አውጥቶበታልና በጋራ ምሰራ የሆነች ሴት ነበረች ነው መጨረሻ ላይ የሆነ ውል ነበራቸው። ኢንዘን ካደችው። ከዛ እዛው ላይ እንዳይጠይቃት ልታሳስረው ነው ዱባይ ላይ ማለት ነው። ወደ ኢትዮጵያ ይመለስና ሀቢባ ጋር ገብቶ የተፈጠረበትን ኬስ ሲያወራ ሰማ። 56 ሚሊዮን ብር የበላችሁ ማናት? እንዴት ተበላ? እንዴት እንደዚህ ሊሆን ይችላል? ያሳዝናል ኦር ሳምቲንግ ለማለት አይደለም ይሄን ምሳሌ ያነሳውላችሁ። እሱ ማለት ለአንደኛው ብራንች ለዱባዩ ብቻ 56 ሚሊዮን ብር በሰትዋ ምክንያት ተበላው አላደለ። ቲክቶከር ዩቲዩበር ወይም ደግሞ ዲጂታል ማርኬቲንግ ላይ ስለሰራ ቴክኖሎጂ ላይ ስለተራቀቀ ነው ያንን ብር መስራት የቻለው። ለእናንተ ጥያቄ ነው። ብዙዎቻችሁ ሰዎች መለወጥ የሚችሉት እዚህ ሶሻል ሚዲያ ላይ ስለመጣን ብቻ አይደለም። የእያንዳንዱ ሰው መክሊትና ስኪል ይለያያል። ሳማን ሙዚክ ላይ፣ ሳማን ቢዝነሱ ላይ፣ ሳማን ደግሞ ሶሻል ሚዲያው ላይ። ብቻ አንድ ጥያቄ ማቅረብ የምፈልገው ለእናንተ ታሎንቁ አትተኙ ነው። አንዳንዴ ትልልቅ መድረኮች ላይ፣ ትልልቅ ስብሰባዎች ላይ፣ ትልልቅ ሆቴሎች ላይ ትራንስፖርት ስትሄዱ ከቻላችሁ በፕሌን ካልቻላችሁ ደግሞ በባስ ሂዱ። በቃ ያላችሁበትን ሁኔታ በደንብ ትረዳላችሁ። አይናው ብዙዎቻችሁ ቻሌንጅ ሊያደርጋችሁ ይችላል። ከሆነ ቦታ ወደ ሆነ ቦታ በየጊዜው በፕሌን መሄድ ላይቻል ይችላል አይደለ? ነገር ግን እዛ ላይ ስትገቡ እዛ ውስጥ የሚገቡት ሰዎች ያሉበትን ላይፍ ስታንዳርድ በምትጓዟት የ40 ደቂቃ የ1 ሰዓትና የ2 ሰዓት መንገድ ትረዳላችሁ። ለራሳችሁ ጥያቄ እንድታቀርቡ ያደርጋል። ትልልቅ ስብሰባዎች ላይ፣ ኢቨንቶች ላይ፣ መድረኮች ላይ ስትገኙ ዋው ሁ አማይ የላይፍ ስታንዳርዴ አስተሳሰቤ ምን ይመስላል? ያለኝ ኢንከም እንዴት ነው? ራሴን በምን መልኩ መለወጥ አለብኝ? ውስጣችሁ ባዶ እንደሆነ ብዙ እንደሚቀራችሁ መስራት እንዳለባችሁ ኢነርጂ ይሰጣችኋል። በነገራችን ላይ አንድ ሰው የቀረኝ አለ አላቅም ብሎ ካሰበ ነው ማንበብም መስራትም መጠንከርም የሚችለው። ያለበለዛ ያብጣል። አንድ ሰው ካበጠ ደግሞ ከሱ በላይ ያለም ይመስለው የለም። ሰው ራሱን አፕዴት ማድረግ ያቅተዋል። እና ትልልቅ ኢቨንቶችን፣ ትልልቅ ሆቴሎችን፣ መድረኮችን አጋጣሚውን ካገኛችሁ ለማየት ሞክሩ። በነገራችን ላይ እኔ ሯጭ አይደለሁም ወይ ደግሞ ኳስ አላይምና ሳድግም ያን አይነት ኦፖርቹኒቲ አላገኘሁም። ኢቭን አይደለም ለመሮጥ ለመጫወት ቲቪም ስለሌለ እነዚህ ነገሮች እየተከታተልኩ አይደለም ያደግኩትና አሁን ግን ባለኝ ትርፍ ታይም የነበሩት ሯጮች ላይ እንደነ ቀነኒሳ በቀለ፣ እንደነ ኃይለ ገብረስላሴ፣ ጥሩነሽ ዲባባ በጣም ነው ደስ የሚለኝ ነው። ሰውነቴን ሁሉ ይወረኛል። እንኳን አይደለም እነዛን ኳስ ተጫዋቾች አሉ እና ባለቤቴ ማታ ቤቱ ነው ያያል። ከሱ ጋር ያይሆኝ አንድ የ24 ወጣት በዚህን ያህል ሚሊዮን ዩሮ ተሸጠ፣ ይሄን ያህል ነው ኢንካሙ፣ ያደገበት እንደዚህ ነው ሲሉ ኳሱን ሲስተው ጎል ሲያስገባ በጣም ነው ሞቲቬት የሚያደርገኝና ሰውነቴን ሁሉ ይወረኝ። ያ ማለት እኔ ኳስ እጫወታለሁ ሮጣለሁ ማለት ሳይሆን አትሊስት ግን በራሴ በላይፌ ምን እየሰራው ነው የሚለውን ጥያቄ እንድጠይቅ ያደርገኝ። ሀሳብ አቁሙ ጋይስ። የትም ቦታ ተወለዱ፣ ክፍለ ሀገርም ሆኑ መሀል ከተማ ላይ ሆኑ አይመለከተኝም። ደህና ትምህርት ቤት ተማሩ ማተማሩ ማተር አያደርግ። የተወሰነ ሳፖርት ሊያደርገው ይችላል፣ ግን የዛን ሰው ህይወት የሚወስን አይደለም። ዋናው እዚህ ጭንቅላታችን ማሰራት ስንችል ነው። መልቲ ዳይሬክሽን ማሰብ ስንችልና ህልም ሲኖረን ነው። የተግባርና የአክሽን ሰው ሲሆን ነው። አሁን ባለንበት ህይወት ድሃ መሆን ወይም ደግሞ ሀብታም መሆን ምርጫው የኛ ነው። አመናችሁም አላመናችሁ። So if you want to a millionaire መሆን ትችላላችሁ። ለማኝ መሆን ከፈለጋችሁ ደግሞ ለማኝ መሆን ትችላላችሁ። ያን ውስጣችሁ በደንብ ይመንና መሆን የምትፈልጉት አለ አይደለ? ያዋጣኛል ብላችሁ የምታስቡት መንገዱ የገባችሁ አድርጉ። ዲግሪ ስለያዛችሁም ሚሊዮነር አትሆኑ፣ ዲግሪ ስለሌላችሁም ድሃ አትሆኑ። የሆነ በጣም ኤክስፔንሲቭ የሆነ ትምህርት ቤት ስለተማራችሁ ወይም ደግሞ የሆነ ተቋም ላይ ሄዳችሁ ሾርት ትሬኒንግ ስለወሰዳችሁ ውጤታማ አትሆኑ። ያን ስላልወሰዳችሁ አትወድቁ። አንደርላይን አድርጌ ደግሜ ልንገራችሁ፣ ምርጫው
የእናንተ ነው። አሁን ላይ ቴክኖሎጂው ተራቋል። ዲግሪያችሁን እየተማራችሁ መውሰድ የምትፈልጉትን ስኪል መውሰድ ትችላላችሁ ጎን ለጎን። አይ ይሄን አልፈልግም በቃ ገብቶኛል ነገሮችን ተረድቻለሁ ካላችሁ ደግሞ ሾርት ትሬኒንግ መውሰድ ትችላላችሁ። በሬን ቁልፍ አድርጌ ዳታዬን ሞልቼ ዩቲዩብን እና 24 ሰዓት ደከመኝ ሰለቸኝ አላቀውም የማይለውን የኤአይ ቱል ዘመኑ ያመጣውን በመጠቀም ጥርሴን ንክስ ምራቄን ዋጥ አድርጌ ይሄን ስኪል በአንድ ሳምንት በ2 ሳምንት በ3 ሳምንት መቻል አለብኝ ብሎ መወሰን የእናንተ ምርጫ ነው። እዚህ ሶሻል ሚዲያ ላይ እስካላችሁ ድረስ ወይ ሌሎች ሲያድጉ ሌሎች ሲለወጡ ህይወታቸው ሲቀየር የገንዘብ ፍሪደም ሲያገኙ ተመልካች ነው የምትሆኑት፣ ወይ ደግሞ የራሳችሁን ህይወት ቀይራችሁ ሰዎችን እያገዛችሁ የገንዘብ ፍሪደም አግኝታችሁ ሳትጨናነቁ የተሻለ ህይወት መኖር ምርጫው የእናንተ ነው። ወይ መስራት ወይ ተመልካች መሆን። አመናችሁም አላመናችሁም ከ10 አመት ከ15 አመት ከ20 አመት ጀምረው በወር በትንሹ እስከ 300 እስከ 400 ዶላር እየሰሩ ያሉ ሰዎች አሉ በዚህ ፕላትፎርም። አሁንም ቆም ብላችሁ አስቡ። የት ነኝ? ሾርትና ሎንግ ፕላኔ ምንድነው? መውሰድ ያለብኝ አክሽንስ ከየት ነው የምጀምረው? ድክመቶቼ ምንድናቸው? የትኛውን በመርጥ ያዋጣኛል የሚለውን ተሎ ዲሳይድ አድርጉ። በነገራችን ላይ ይሄን ብልኮ ይሄ ሊመጣብኝ ይችላል። ካሜራ ፊት ቁሜ ብናገር አስተማሪ፣ ቤተሰቦች፣ የእምነት አባቴ ወይም ደግሞ ፍቅረኛ ሙድ ሊይዙብኝ ይችላሉ። አይ የያዝኩት ስልክ ካሜራው አሪፍ አይደለም አያሰራኝ፣ ይሄን ያህል ገንዘብ ሲኖረኝ ነው መጀመር ያለብኝ፣ በዚህ አመት ይሄ ላድርግ ቀጣይ አመት ሞክራለሁ። አይ ያለውበት ክፍለ ሀገር ነው ምቹ አይደለም፣ ሩሜ ባክግራውንዱ አያምርም፣ ማይክ የለኝ። በጣም ብዙ አይነት ሰበቦች አሉ። የሰው ልጅ መስራት ካልፈለገ መደርደር የምትችላቸው ማአት አይነት ሰበቦች አሉ። ፕሊስ ሰበብ አቁሙ። ለውድቀታችሁ የምታቀርቡት ሰበብ መልስ ሊሆን አይችልም። ለራሳችሁ ህይወት መለወጥ ራሳችሁን ጠልፋችሁ አትጣሉ። የሰው ልጅ ድክመቱን ማወቅ ሲችል ራሱን መግዛት ሲችል ነው መለወጥ የሚችለው።